ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ ሰበር መረጃዎች፣ ታማኝና ወቅታዊ ፈጣን ዜናዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ሳውዲ አረቢያ አሜሪካን ያስደነገጠው ውሳኔ ላይ ለመድረስ እየተዘጋጀች እንደሆነ አስታውቃለች። ይኸውም በኢራን ጦርነት ምክንያት በደረሰብኝ ውድመት በኢኮኖሚ ከፍተኛ የሆነ ፈተና ውስጥ ስለወደቅኩኝ ከዚህ በኋላ ነዳጅን ለመሸጥ ከአሜሪካ ዶላር በተጨማሪ ዩዋንን ለመጠቀም ወይም የቻይናን ዩዋን ገንዘብን ለመጠቀም እገደዳለሁ ስትል ማስታወቋ በአሜሪካ በኩል በከፍተኛ ሁኔታ ብስጭትና ቁጣን ፈጥሯል። ሳውዲ አረቢያ ዩኤኢ ከዚህ ቀደም አሜሪካን እንደጠየቀችው ሁሉ በአስቸኳይ አሜሪካ ኢኮኖሚ ውስጥ የተፈጠረውን የዶላር እጥረት ትሙላ ታስተካከል፣ ካልሆነ ግን ወደ ቻይና ዩዋን ማማተሬ አይቀርም ባይናት ሳውዲ አረቢያ። በተመሳሳይ ኳታርም ይህንን እንደምትጋራ አስታውቃለች። ይህ ደግሞ አሜሪካን በእጅጉ የሚያስቆጣና የሚያበሳጭ ነው ተብሏል። በጉዳዩ ዙሪያ በሰፊው የማስደምጣችሁ ዘገባ ይኖራል። የጦርነቱ ዝግጅት በአሜሪካም ሆነ በኢራን በኩል ተባብሶ ቀጥሏል። በዛሬው ዕለት ሌሊትም የአሜሪካ የጦር መርከብ አንድን ንብረትነቱ የኢራን የሆነ መርከብን በቁጥጥር ስር አውሏል። በዝርዝር የማስደምጣችሁ ዘገባ ይኖራል። በሌላ በኩል የአሜሪካው ተነባቢ ጋዜጣ ኒውዮርክ ታይምስ ስለ ትራምፕና ቤተሰቦቻቸው ጉድ የሚያሰኝ መረጃ አውጥቷል። እስከዛሬ እንግዲህ በጣም የሚያስገርመው ነገር ትራምፕ በየሰዓታቱ ልዩነት አዳዲስ ነገሮችን ፖስት ሲያደርጉ ይታወቃል። በተለይም ትሩዝ ሶሻል ላይ በከፍተኛ ፍጥነት የተለያዩ ውሳኔዎችን ጠዋት ያሉትን ከሰዓት አይደግሙትም። እነዚህ ውሳኔዎች እየተደጋገሙ መምጣታቸውን ተከትሎ ኒውዮርክ ታይምስ በጉዳዩ ላይ ዝርዝር ምርመራ አድርጎ እጅግ ፈጽሞ ያልተጠበቀና ዓለምን ጉድ ያሰኘ ዘገባ ይዞ ወጥቷል። ይኸውም ከቁማር ዌብሳይቶች ጋር በተያዘ ትራምፕ በእጃዙር በቤተሰቦቻቸው በኩል ምን እያደረጉ ነው ሲል መርምሮ ያወጣው መረጃ ዓለምን አጀብ አሰኝቷል። ይህንንም በስፋት የማስደምጣችሁ ጉዳይ ነው የሚሆነው የኒውዮርክ ታይምስን ዘገባ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ ያለፍኩ፣ አብረን እንከታተለው። በቅድሚያም ሳውዲ አረቢያ የተባበሩት አረብ ኤሚሬትሶችን መንገድ መከተሏን አስታወቀች። በኢራን ጦርነት ምክንያት ከፍተኛ ጉዳት የደረሰባት ሳውዲ አረቢያ ለደረሰባት ከፍተኛ ጉዳት አሜሪካ በዶላር ድጎማ የማታደርግላት ከሆነ ልክ የተባበሩት አረብ ኤሚሬት ከዚህ ቀደም እንዳስታወቀችው ሁሉ እሷም የቻይና ዩዋን ተጠቅማ ነዳጅ ልትሸጥ እንደምትችል ለአሜሪካ አሳወቀች። ሳውዲ አረቢያ በመካከለኛው ምስራቅ ያለው ጦርነትና የነዳጅ እጥረት በአስቸኳይ በአሜሪካ አማካኝነት ካልተቀረፈ ነዳጇን በቻይና ዩዋን ለመሸጥ ልትገደድ እንደምትችል ነው ለአሜሪካም በጥብቅ ያስታወቀችው። ከኢራን ጋር ያለው ውጥረት በባህረ ሰላጤው ሀገራት ከፍተኛ የዶላር ዝውውር በማስተጓጎሉ ሀገራቱ አማራጭ ፍለጋ እንዲገደዱ እያደረጋቸው ይገኛል። ከቀናት በፊትም የተባበሩት አረብ ኤሚሬትስ
ለአሜሪካ መሰል ማሳሰቢያ ሰጥታ ነበር። አሜሪካ በሳውዲ አረቢያ ያለውን የዶላር አቅርቦት በፍጥነት ካላመቻቸች የሳውዲ አረቢያ ወደ ቻይና ዩዋን እንደምትዞር ነው በግልጽ የተናገረችው። ሳውዲ ነዳጇን በዩዋን መሸጥ ከጀመረች ለዓመታት የዘለቀው የዶላር ዓለም አቀፍ የበላይነት ትልቅ ጥያቄ ውስጥ እንደሚወድቅ የተዘገበ ሲሆን ተንታኞች እንደሚሉት ሳውዲ አረቢያ ዶላርን ሙሉ በሙሉ የመተው ፍላጎት ባይኖራትም ይህ ማስጠንቀቂያ ግን አሜሪካ በፋይናንስ በደህንነት ዘርፍ እጅ ለመስጠት እንደ ግፊት መጠቀሚያ እየዋለችው ነው ብሏል። ሆኖም ይህ ሁኔታ ለቻይናው ዩዋን ዓለም አቀፍ ዝና ትልቅ በር ከፍቶለታል ተብሏል። ይህ አሁን በሳውዲ የተደገመውና ከዚህ ቀደም በተባበሩት አረብ ኤሚሬትስ የተነገረው ዶላርን የመተው እንቅስቃሴ አሁን ከተራ ወሬ አልፎ ወደ ተግባር እያመራ ይመስላል የሚሉት ተንታኞች የዓለም የንግድ ሚዛን ከአሜሪካ ወደ እስያ ወደ ቻይና እያጋደለ ነው የሚሉ በርካቶችም በጉዳዩ ዙሪያ ንግግር እያደረጉ ነው። ይህንን መንገድ ኳታርም ለመከተል እያሰበች እንዳለ ተመልክቷል። ኳታር በተመሳሳይ እንዳስታወቀችው ከሆነ እሷም በተመሳሳይ ዶላር አቅርቦት ከአሜሪካ የማይመጣላት ከሆነ አሊያም አሜሪካም በመካከለኛው ምስራቅ የተከሰተውን የዶላርን እጥረት በአስቸኳይ የማትፈታ ከሆነ እሷም በተመሳሳይ የቻይናን ዩዋን ለመጠቀም እንደምትገደድ ማሳሰቧ አሜሪካን በእጅጉ አስቆጥቷልም አበሳጭቷልም። በሌላ በኩል በመካከለኛው ምስራቅ ወታደራዊ ውጥረት ስናመራ ኢራን አሁንም ቢሆን እጅግ ከፍተኛ የሆነ ወታደራዊ አቅም በእጇ እንደሚገኝና ይህንንም እስካሁን ድረስ አለመጠቀሟንና ለመጠቀም ማዘጋጀቷን በይፋ አስታውቃለች። የኢራን ከፊል መንግስታዊ ዜና ጣቢያ የሆነው ታስኒም የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው የኢራን መከላከያ ሚኒስትር ቃል አቀባይ ጀነራል ሬዛ ጣላኢ ኒኪ በሰጡት መግለጫ ከፍተኛና ጉልህ የሆነው የሀገሪቱ የሚሳኤል አቅም አሁንም ድረስ ጥቅም ላይ ሳይውል ተጠብቆና በደህንነት እንደሚገኝ በቀጣይ ለሚከፈት ጦርነትም እያዘጋጀነው ነው ብለዋል። አላቀባዩ አክለውም እስከ አፕሪል 7 ድረስ ሲካሄድ በነበረው ጦርነት ሀገራችን ስትሳተፍ ነበረ፣ ከፍተኛ ጥቃት ስትፈጽምም ነበረ። ነገር ግን የሚሳኤል ክምችታቸው ወድሟል የሚባለው ውሸት ነው። እንደታጠቅነን እጅግ በርካታ ያልተነካ ኃይል አለን ብለዋል ጀነራሉ። እንደ ታስኒም የዜና ወኪል ዘገባ ከሆነ በተለይም ደግሞ የኢራን የጦር ኃይሎች ተኩስ አቁሙ ከተጀመረበት ጊዜ ጀምሮ ልክ እንደ አሜሪካ ሁሉ እነሱም ለከፍተኛ ጦርነት ሲዘጋጁ እንደነበር አመልክቷል። የመከላከያ ሚኒስትሩ ባለስልጣን ይህንን ከፍተኛ ወታደራዊ አቅም ሲያብራሩ በአሁኑ ጊዜ በመላው ሀገሪቱ እየተመረቱ ያሉት ከ1000 በላይ የሚሆኑ የጦር መሳሪያ አይነቶች ሙሉ በሙሉ ሀገር በቀል በሆነ የምርት መስመር የሚሰሩ መሆናቸውን የሚያስደንቅ ነው። እኛ መሳሪያ ገዝተን አይደለም የምንዋጋው፣ እንሰራዋለን ብለዋል። ይህ አቅም ከ25 ዓመታት በላይ በመከላከያ ኢንዱስትሪ ውስጥ የተደረገ የረዥም ጊዜ ኢንቨስትመንትና ዝግጅት ነው በማለት ገልጸው በዚህም የተነሳ አንዳንድ ተቋማት ቢጎዱ እንኳን የምርትና የድጋፍ ሂደት በሀገሪቱ ሰፊ መልክዓ ምድራዊ ክፍል ውስጥ ያለማቋረጥ ይቀጥላል ሲሉ ጀነራሉ አክለዋል። በዚህ ሂደት ውስጥ ወደ 9000 የሚጠጉ ኩባንያዎች ከጦር ኃይሉና ከመከላከያ ሚኒስቴር ጋር በትብብር እየሰሩ ይገኛል። ስለ ስትራቴጂካዊው የሆርሙዝ ባህረ ሰላጤም ሲናገሩ እስላማዊቷ ሪፐብሊክ ኢራን ህገወጥ የሆነውን የአሜሪካን የባህር ላይ እገዳ ለመበቀል ስትል ባህረ ሰላጤውን ለማንኛውም ትራፊክ ሙሉ በሙሉ መዝጋቷንና ዘግታ እንደምትቀጥል አስታውቀዋል። ይህ እርምጃ የኢራንን ህዝብ ፍላጎት ለማስፈጸም እንደ ቁጥጥር ማዘዣ ማዕከል ሆኖ ያገለግላልም ብለዋል። የጦር ኃይሉ ይህንን መተላለፊያ ማነቆ በመዝጋትና ዘመናዊ ጥብቅ ቁጥጥር በማድረግ የጠላት ኃይሎች በኦማን ባህረ ሰላጤ ውስጥ በተደጋጋሚ ወደ ኋላ እንዲያፈገፍጉ አድርገናል። አሁንም ጥበቃችንን እያጠናከርን ነው ብለዋል። በመጨረሻም ቃል አቀባዩ በሀገሪቱ ለሚገኘው የአያቶላ መንግስት ድጋፍ ለመስጠት በመላ ሀገሪቱ እየተካሄዱ የሚገኙ ሰልፎችን በሚሊዮን የሚቆጠሩ ሰዎች እየተሳተፉባቸው እንደሆነ ገልጸው ይህ ማህበራዊ ተአምር ነው በማለት አወድሰዋል። ጠላቶችን ለመቋቋምና ህዝቡን በጽናት ለመከላከል ዝግጅታቸውን በመግለጽ ከ30 ሚሊዮን በላይ የሚሆኑ ሰዎች ሀገር አቀፍ በሆነ ዘመቻ እስካሁን መመዝገባቸውን ገልጸዋል። ይህ ክስተት በዓለም ላይ ታይቶ የማይታወቅ የህዝብ ቅስቀሳና የህዝብ መነሳሳት ነው ብለዋል። በተለይም 30 ሚሊዮን ህዝብ አሁን ወዶ ዘማች ለመሆንና አሜሪካም በተለይም በእግረኛ ጦርነት የምትከፍት ከሆነ ለመዋጋትና ኢራንን ለመከላከል 30 ሚሊዮን ህዝብ ተመዝግቧል ሲሉ ነው የተናገሩት።
የተናገሩት። በዚህ እንዳለ የጦርነት አውድማው በባህር ላይም ቀጥሏል። የአሜሪካ ማዕከላዊ እዝ ሴንትኮም ከሆርሙዝ ባህረ ሰላጤ ላይ ባወጣው መግለጫ የዩኤስኤስ ራፋኤል ፔራልታ የተሰኘችና በድብቅ ኢላማ መምታት የምትችል አጥፊ ግዙፍ የጦር መርከብ በዛሬው ዕለት ሌሊት በኢራን ወደብ አቅጣጫ ለመጓዝ ሲሞክር የነበረንና የኢራንን ሰንደቅ ዓላማ የሚያውለበልብን መርከብ አቋርጦ መያዙን ይፋ አድርጓል። መርከቦቻችን አሁንም በንቃት ላይ ናቸው። አንዲትም በርሜል የሚሆን ነዳጅ ይዘው የኢራን መርከቦች በዚህ አካባቢ ማለፍ አይችሉም ብለዋል ሴንትኮም ዛሬ ሌሊቱን ባወጣው ማስጠንቀቂያ። የኢራን መርከብም አሁን በአሜሪካ ቁጥጥር ስር እንደሚገኝ ንጋቱን ባወጣው መግለጫ ገልጿል። ከወታደራዊ መስክ ወደ ፖለቲካዊ መድረክ ስንሻገርም በኢራንና በአሜሪካ መካከል ያለው ዲፕሎማሲያዊ በር ሙሉ በሙሉ ባይዘጋም ድርድሩ ግን እጅግ አሰልቺ ሆኗል ይላል አልጀዚራ። የአልጀዚራ ዘጋቢ የሆነው አልሚዳድ ከኢራን ዋና መዲና ከቴሄራን ባጠናከረው ዘገባ በኢራንና በዩናይትድ ስቴትስ መካከል ያለው ዲፕሎማሲ ገና አልተዘጋም ሲል ይጀምራል። የኢራናውያን አቋም በግልጽ እንደሚያሳየው ከሆነ ቢያንስ ለአሁኑ ጊዜም በኢስላማባድ ፓኪስታን ውስጥ ከአሜሪካ ባለስልጣናት ጋር ለማድረግ የታቀደ ምንም አይነት ስብሰባ የለም። በኢስላማባድ ከአሜሪካ ተወካዮች ጋር ቀጥተኛ ውይይት ይደረጋል የሚለው ማንኛውም ግምት በሙሉ ውድቅ አድርገውታል ኢራኖቹ ብለዋል። ከሳምንት በፊት በአሜሪካም በሆርሙዝ የባህረ ሰላጤ ላይ የተጣለውን የባህር ላይ እገዳ ማንኛውንም አይነት የውይይት እድገትና በኢስላማባድ ፓኪስታን ሊደረግ የታሰበውን ቀጣይ ዙር ድርድር እያደናቀፈው ይገኛልም ብለዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በበኩላቸው በኢራንና በአሜሪካ መካከል ምንም አይነት ስብሰባ እንዲካሄድ እስካሁን አልታቀደም ብለዋል። አሜሪካ ግን ዛሬ ሌሊቱን በሰጠችው መግለጫ ልዑካን ቡድኗ ወደ ኢስላማባድ ፓኪስታን ከኢራኖች ጋር ለመነጋገር እንደሚጓዝ አረጋግጣለች። ይሁን እንጂ ኢራን እንደምትለው ደግሞ ምንም ያቀድኩት ስብሰባ የለም፣ ከማንም ጋር አልነጋገርም ባይናት። ባቃይ በማህበራዊ ትስስር ገጻቸው ዛሬ ሌሊቱን ባሰፈሩት ጽሑፍ የኢራን ምልከታዎችና አቋሞች ለፓኪስታን ይተላለፋሉ በጽሑፍ ብለዋል። ቃል አቀባዩ እንዳሉት ከሆነ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ኢስላማባድ ፓኪስታን በትናንትናው ዕለት አመሻሹን የደረሱ ሲሆን በአሜሪካ የተጫነውን የጥቃት ጦርነት ለማስቆምና በቀጠናችን ሰላምን ዳግም ለማስፈን ከሚደረጉ ቀጣይነት ያለው የአደራዳሪነት ጥረት ጋር በተያያዘ ከፓኪስታን ከፍተኛ ባለስልጣናት ጋር ተገናኝተው ተወያይተዋል ብለዋል። የኳታሩ አልጀዚራ እንደዘገበው ከሆነ ደግሞ በተመሳሳይ ጊዜ የዲፕሎማሲ ጥረቶች እያንሰራሩ ነው ይለናል። በተለይም ከኢስላማባድ በመነሳት ወደ ሞስኮና በመቀጠልም ወደ ሙስካት ኦማን የዲፕሎማሲያዊ ጉብኝት እያደረጉ ያሉት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የዚህ ጥረት ዋና አካል ናቸው። አራግቺ አሁን ላይ ትኩረታቸውን ያደረጉት በቀጠናዊ የደህንነት ጉዳዮች ዙሪያ በእነዚህ ሁሉ ዋና ከተሞች መካከል ያለውን ትብብር በማስተባበር ላይ መሆኑ ተገልጿል። የቀጣይ ዙር ድርድርን በተመለከተ የኢራን አቋም በትልቁ ስዕል ወደ ኋላ መለስ ብለን ስንመለከት ብዙ እንቅፋት የሆኑ ነጥቦች አሉ። በተለይም የአሜሪካ የባህር ላይ እገዳ እንዲሁም ኢራናውያን ከዚህ ቀደም ከነበሩበት የአሜሪካ ስምምነቶች ሁኔታዎችና ግዴታዎች ጋር በተያያዘ የሚፈልጓቸው ጠንካራ ዋስትናዎች ዋናዎቹ ናቸው። በኢራናውያንና በአሜሪካ ባለስልጣናት መካከል ያለው ሰፊ የሆነ አለመተማመንና ክፍተት ድርድሩ ስኬታማ እንዳይሆን ያደርገዋልም ተብሏል። ተንታኞች እንደሚሉት ከሆነ አሁንም ቢሆን እነዚሁ ባለስልጣናት በኢስላማባድ ፓኪስታን ተገናኝተው ቢነጋገሩ ምንም አይነት ለውጥ እንደማያመጡና ይሄ ነው የሚባል ስምምነት ላይ እንደማይደርሱ ነው ተንታኞች በእርግጠኝነት የሚናገሩት። የሁለቱም ማለትም የአሜሪካንም ሆነ የኢራን ፍላጎቶች በከፍተኛ ሁኔታ የተራራቁ ናቸው ብለዋል። በመካከለኛው ምስራቅ ቀጠናዊ ጉዳይ ስናመራ ደግሞ ኩዌት የድሮን ጥቃት ተሰንዝሮባታል። ከኢራቅ ተነስቶ በኩዌት ላይ የተፈጸመው የምሽቱን የድሮን ጥቃት የቀጠናውን ሀገራት በእጅጉ እንዳበሳጨ ተመልክቷል። የባህሬንና የሳዑዲ አረቢያ የውጭ ጉዳይ ሚኒስትሮች ዛሬ ሌሊቱን መግለጫ ያወጡ ሲሆን ከኢራቅ ተተኩሶ በኩዌት ድንበር ኬላዎች ላይ የተፈጸመው የድሮን ጥቃትን የሚያወግዙ መግለጫዎች በተናጠል አውጥተዋል። ባህሬን ለኩዌት ያላትን ሙሉ አጋርነትና አብሮነት በመግለጽ ኩዌት ደህንነቷን፣ መረጋጋቷን፣ ሉዓላዊነቷንና የግዛት አንድነቷን
ደህንነቷን ለማስጠበቅ የምትወስዳቸው የትኛውንም አይነት እርምጃዎችን ድጋፍ እንደምትሰጥ አስታውቃለች። በተጨማሪም የኢራቅ መንግስት በእነዚህ የጥቃት ድርጊቶች ውስጥ የተሳተፉትን ሁሉም ተጠያቂ ለማድረግና ድርጊቱን ዳግም እንዳይከሰት ለማረጋገጥ አፋጣኝና ወሳኝ እርምጃ መወሰድ እንዳለበት አስፈላጊነቱን አጽንኦት ሰጥታለች ብለዋል። የሳዑዲ አረቢያ የውጭ ጉዳይ ሚኒስትር በበኩሉም የድሮን ጥቃቶቹን በጽኑ ቃል ያወገዙ ሲሆን የኢራቅ መንግስት በባህረ ሰላጤው ሀገራት ላይ ለተደቀኑት ለነዚህ ስጋቶች ምላሽ እንዲሰጥና እርምጃ እንዲወስድም ጥሪ አቅርቧል። ቀደም ብለን እንደዘገብነው የኩዌት ጦር የኢራቅ የተተኮሱ ድሮኖችን በሰሜናዊ የድንበር ኬላዎች ላይ ኢላማ ማድረጋቸውን በዚህም ደግሞ የንብረት ውድመት መድረሱን ነገር ግን በሰው ላይ የደረሰ ጉዳት አለመኖሩም አስታውቀዋል። በተመሳሳይ የባህረ ሰላጤው የትብብር ምክር ቤት የሆነው ጂሲሲ ከኢራቅ ተተኩሶ በኩዌት ድንበር ኬላዎች ላይ ኢላማ ያደረገው ይህ የድሮን ጥቃት እጅግ በጣም ያልተገባና መጥፎ ሲል ድርጊቱን በጠንካራ ቃል አውግዟል። የጂሲሲ ዋና ጸሐፊ ጃሴም መሐመድ አቡዳይዊን ባወጡት መግለጫ እንዳሉት ጥቃቱ የመልካም ጉርብትና መርሆችንና ሁሉንም ዓለም አቀፍ ሕጎችና ደንቦችን በግልጽ የሚጥስ ሲል ገልጾታል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን የተመለከተ ጉድ የሚያሳይ መረጃ ኒውዮርክ ታይምስ ይዞ ወጣ። የኒውዮርክ ታይምስ ዘገባ ስለ ትራምፕና ቤተሰቦቻቸው ያወጣው መረጃ መላው ዓለምን እያስገረመ ሲሆን በተለይም ከቅርብ ጊዜ እየተስፋፉ የመጡ የትንበያ ገበያዎች ወይም በትንበያ ላይ የተመሰረቱ ቁማሮችን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቤተሰቦች በዚሁ ስራ ላይ እንደተጠመዱ የሚያመለክት ዘገባ ነው የወጣው። ፕሬዝዳንት ትራምፕ የትንበያ ገበያዎችን አልወድም በማለት ቢናገሩም ቤተሰቦቻቸው ግን በእነዚህ ገበያዎች ላይ በከፍተኛ ቁጥር ኢንቨስት እንዳደረጉ ኒውዮርክ ታይምስ አጋልጧል። የዋይት ሃውስ ሰራተኞች በመንግስት ውሳኔዎች ላይ ውርርድ እንዳያደርጉ ማስጠንቀቂያ ቢሰጥም የፕሬዝዳንቱ ቤተሰብ ግን ከነዚህ ኩባንያዎች ጋር ያለውን ተሳትፎ የፕሬዝዳንቱን መልእክት አሳማኝ ጥያቄ ውስጥ ከቶታል ብለዋል። እነዚህ የውርርድ ገበያ እየተባሉ የሚጠሩት በአጭር ቃል ቁማር መባል የሚችሉ ሲሆን በተለይም ከኢራንና አሜሪካ ጦርነት ጋር በተያያዘ ትራምፕ በቀጣይ እንዲህ ብለው ፖስት ያደርጋሉ፣ ወይም በኢራን ላይ ቀጣይ ጦርነት ይከፍታሉ፣ ወይም በቀጣይ ለድርድር ይዘጋጃሉ የሚሉ የማያያዣ ነጥቦች የሚቀርቡ ሲሆን በእነዚህ ላይ ተመርኩዘው ሰዎች ገንዘብ ያስይዛሉ። ታዲያ ከዚህ ጋር በተያያዘ ለትራምፕ ቅርብ የሆኑ የቤተሰብ አባላትም እጅግ በጣም በርካታ ገንዘቦችን እየበሉ ሲሆን ትራምፕም በዚህ ቁማር ላይ በተያያዥነት እየተሳተፉ እንደሆነ አመላካችን ይሏል ኒውዮርክ ታይምስ። ምክንያቱም ቤተሰቦቻቸው ከፍተኛ ገንዘብ በዚህ ቁማር ይበላሉ። ለምን የትራምፕ ቤተሰቦች በዚህ ቁማር ላይ በስፋት መሳተፍ ፈለጉ? እንዲሁም በርካታ ገንዘቦችን ለምን እየበሉ ሆነ የሚለውን የሚጠይቀው ኒውዮርክ ታይምስ ዘገባ እንዳመለከተው ከሆነ ትራምፕ በቀጣይ ሊወስኑ የሚችሉትን ውሳኔ ለቤተሰቦቻቸው በመንገር ቤተሰቦቻቸውን በእነዚህ ድረገጾች ላይ በመሄድ ከፍተኛ ገንዘብ በማስያዝ እየበሉ ነው። ይህም ማለት ደግሞ ቁማር የሚጫወት ቤተሰብ ነው ሀገሪቱን እየመራት ያለው። የእያንዳንዱ የትራምፕ ንግግር ከዚህ ቁማር ጋር የተያያዘ ነው በማለት ነው ኒውዮርክ ታይምስ ጉድ ያሰኘ ዘገባ የገለጠው። በተያያዘ ዜናም አንድ የአሜሪካ ወታደርም ሚስጥራዊ የደረሱትን መረጃዎችን በመጠቀም በእነዚህ የውርርድ ገበያዎች ላይ ውርርድ አድርጓል ወይም ከፍተኛ ገንዘብ አስይዟል። ባሳለፍነው ሐሙስ ዕለትም ክስ ተመስርቶበታል። ሚስጥራዊ መረጃዎችን በመጠቀም ለቁማር በመዋል በሚል ፕሬዝዳንት ትራምፕም ከሰዓታት በፊት ዛሬ ሌሊቱን መላው ዓለምን በሚያሳዝኑ ሁኔታ የካዚኖ ወይም የቁማር ቤት አይነት ሆኗል፣ የኛ መግለጫ እንደ ቁማር እየተወራረዱበት ነው በማለት የተናገሩትን ቅሬታ የሚያረጋግጥም ይመስል ነበር። የፌዴራል ሰራተኞች የውስጥ አዋቂ መረጃን በመጠቀም በትንበያ ገበያዎች ላይ ሊጠቀሙ ይችላሉ ስለሚለው ስጋት በኦቫል ኦፊስ ለተጠየቁት ጥያቄ ትራምፕ ሲመልሱ ቤተሰቦ በውርርድ ማርኬት ላይ ያለ ይመስልናል፣ በዚህ ጉዳይ ላይ ምን ይላሉ ሲባሉ ትራምፕ ሲመልሱ በጭራሽ እኔ የዚህ ቁማር ደጋፊ አይደለሁም፣ አልነበርኩም፣ ጽንሰ ሐሳቡን ራሱ አልወደውም፣ ውርርድ የሚለው ነገር አይመቸኝም ብለዋል። ከነዚህ ነገሮች በአንዳቸውም ደስተኛ አይደለሁም ሲሉ አስተባብለዋል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ሆኑ ቤተሰቦቻቸው ከዚሁ ኢንዱስትሪ ከባድ የተባለ የገንዘብ ትርፍ እያገኙ መሆኑን ኒውዮርክ ታይምስ አጋልጧል። በህዝብ ገበያ ላይ የሚገኘው የፕሬዝዳንቱ የሚዲያ ኩባንያ የራሱን የትንበያ ገበያ ባለፈው ዓመት ይፋ አድርጓል። የፕሬዝዳንቱ ታላቅ ልጅ የሆነው ዶናልድ
ትራምፕ ጁኒየር የኢንዱስትሪው ዋና ከሆኑት ሁለት ኩባንያዎች ጋር ጥልቅ ትስስር አለው። ከነዚህም መካከል አቃቢ ሕጎች ወታደሩ በተገቢው ጊዜ ውርርድ ለማድረግ ተጠቅሞበታል ያሉትን ፖሊማርኬት የተባለው መድረክም ይገኝበታል። የስነ ምግባር ባለሙያዎች እንደሚሉት ከሆነ ይህ ሁኔታም በፕሬዝዳንት ዶናልድ ጄ ትራምፕ የአደባባይ ንግግሮችና በቤተሰቦቻቸው የግል ንግድ መካከል እጅግ የሚቃረንና አስደንጋጭ ትዕይንት ፈጥሯል ይላሉ። ፕሬዝዳንት ዶናልድ ጄ ትራምፕ የትንበያ ገበያዎችን ትችት አዲስ የቁጥጥር ሕግ ሊመጣ ይችላል የሚል ግምትም ቢፈጥርም እንደ እውነቱ ከሆነ ግን የሚቀየር ነገር አይኖርም። ባለፈው ዓመት የትራምፕ አስተዳደር በፖሊማርኬት ላይ ከጀመረው የሕግ ማስከበር ጥረት በኋላ አፈግፍጓል። ተቆጣጣሪዎችም ምንም አይነት አዲስ ቁጥጥር አይወሰድም ሲሉ ለመገናኛ ብዙሃን ተናግረዋል። በተለይም ደግሞ በደቡብ ሜቶዲስት ዩኒቨርሲቲ የፕሬዝዳንታዊ ታሪክ ማዕከል መስራች ዳይሬክተር የሆኑት ጄፍሪ ኤ ኢንጅል ለጋዜጣው ሲናገሩ የፕሬዝደንቱ መግለጫዎች ቀደም ሲል እንደ ወርቅ ይቆጠሩ ነበር። ይህ ግን ለፕሬዝደንት ትራምፕ እውነት አይደለም። ኢንጅል አክለውም ሲናገሩ ከሚናገሩት ይልቅ የሚያደርጉት ነገር የበለጠ ጠቃሚ ነው። የሰጡት አስተያየት የትንበያ ገበያዎችን በትንሹም ቢሆን ይረብሻቸዋል ብዬ አላስብም በማለት ገልጸው ስለዚህም በትንበያ ገበያዎች ላይ ሆነ ብለው ገንዘብ ለማጋበስ ፕሬዝደንቱ ትዊቶችን የሚያደርጉት ለዚህ ነው ብለዋል። በፍጥነት እያደገ ያለው የትንበያ ገበያው ወይም የውርርድ ማርኬቱ ሸማቾች ወደፊት በሚከሰተው ክስተት ላይ ውርርድ እንዲያደርጉ ያስችላቸዋል ባይ ነው። ከክሪኬት ጨዋታው ውጤት ጀምሮ እስከ ካናዳዊው የራፕ ኮከብ ድሬክ አልበም መውጫ ቀን ድረስ ነበር ተወራራጆች የሚወራረዱት። ወታደራዊና ብሔራዊ የደህንነት ጉዳዮችም ላይ አሁን ውርርዶች በከፍተኛ ቁጥር እየበዙ ሲሆን በተለይም የኢራን አሜሪካ ጦርነት ከተቀሰቀሰ በኋላ ትራምፕ እንዲህ ሊያደርጉ ይችላሉ የሚለው ጉዳይ በከፍተኛ ሁኔታ የትራምፕ ቤተሰቦች አሸናፊ መሆናቸው፣ የትራምፕ ደጋፊዎችም በቁማሩ እየበሉ መሆኑ እጅግ አሳሳቢ ሆኖ ነው ጋዜጣው በዚህ ጉዳይ ላይ ምርመራ ለማድረግ የተነሳው። ኒውዮርክ ታይምስ ሲቀጥልም ከነዚህ ውጤቶች መካከል አንዳንዶቹም በትራምፕ የውስጥ ክበብ ውስጥ ያሉትን ጨምሮ በትንንሽ ውሳኔ ሰጪዎች ቡድንም ሊታወቁ ወይም ተጽዕኖ ሊደረግባቸው የሚችሉ ውሳኔዎች ላይ የተመሰረቱ የሚያዙ የገንዘብ ውርርዶች ናቸው ብሏል። ይህ ጉዳይ በተለይም አፍጥጦ የወጣውንና አነጋጋሪ የሆነው ለአንድ የአሜሪካ ወታደር ለስራው ተብሎ በሚስጥር እንዲይዝ የተደረገውን መረጃ አውጥቶ በቁማር ውርርድ ላይ በመጠቀሙና 400,000 የአሜሪካን ዶላር መብላቱን ተከትሎ ነው። ጃንጅ ጃይክ ክስ የተመሰረተበት በትንበያ ገበያው በማጭበርበር ብቻ ሳይሆን ሚስጥራዊ የመንግስት መረጃን ህገወጥ በሆነ መንገድ በመጠቀም ጭምር ነው። አሁን ላይ የትራምፕ ቤተሰቦችም በዚሁ ጉዳይ ላይ መገኘታቸውን ተከትሎ በፕሬዝዳንት ዶናልድ ጄ ትራምፕ ላይ ምርመራ እንዲከፈት ተንታኞች እየገለጡ ሲሆን ምናልባትም በስፋት ትዊት የሚያደርጉት ሀሳባቸውን በፍጥነት የሚቀያይሩት እዚሁ ገበያ ላይ ከፍተኛ ገንዘብ ቤተሰቦቻቸውን እንዲያጋብሱ ሊሆን ይችላልም ብለዋል። የኮንግረስ አባላትም የመንግስት ባለስልጣናት የትንበያ ገበያዎችን እንዳይጠቀሙ የሚገድብ ህግ እያጤኑ ሲሆን በአንዳንድ ግዛቶችም የሚገኙ ባለስልጣናት አዳዲስ የቁጥጥር ህጎችን እያሰቡበት ነው። የህግ ረቂቁም በዋናነት የሚደግፉት የዲሞክራቲክ ፓርቲ አባልና የሚቺጋን ግዛት ሴናተር የሆኑት ኤሊሳ ስሎትኪን ሲሆኑ ይህ ህግ የትኛውም የመንግስት ባለስልጣን በስራው አጋጣሚ ያገኘው ይፋዊ ያልሆነ መረጃን በመጠቀም በትንበያ ገበያ ላይ ውርርድ እንዳያደርግ የሚከለክል ሲሆን ይህ ድርጊትም የሚያስከትለው የስራ ላይ አጋር እንዲሁም የብሔራዊ ደህንነት ላይ ያለውን ስጋት አስጠንቅቋል። ይሁን እንጂ በሪፐብሊካኖች የሚመራው ኮንግረስ ይህንን የሁለቱን ፓርቲዎች የጋራ ረቂቅ ህግ ያጸድቀዋል ወይ የሚለው አሁንም ግልጽ አይደለም። ባለፈው ወር ኒውዮርክ ታይምስ ባደረገው ቃለ ምልልስ ላይ ሴናተር ስሎትኪን ስለ ፕሬዝደንቱ ልጅ ከነዚህ ማርኬቶች ጋር ስላለው ትስስር ሲጠየቁ ሪፐብሊካኖች ህጉን እንዳይደግፉ ዋይት ሃውስ ጫና በማድረግ ህጉ እንዳያልፍ እንቅፋት ሊፈጥር ይችላል የሚል ከባድ ስጋት እንዳላቸው ለኒውዮርክ ታይምስ ነግረውታል። ይህ በፖለቲካዊ መልኩ እጅግ አደገኛ ነው ያሉት ሴናተር የፕሬዝደንቱ ልጆችና ዘመዶች በዚህ የቁማር ትርጊት ላይ መገኘታቸውና የትራምፕ ውሳኔዎችም ለነሱ የገንዘብ ማጋበሻ መዋላቸው የሚያሳስብ ነው ብለውታል። ለዚህ ምላሽ የሰጡት የዋይት ሃውስ ቃል አቀባይ ዴቪድ ኤንግል ሲናገሩ ፕሬዝደንት ትራምፕ አቋማቸው ፍጹም ግልጽ ነው። ለሁሉም ጠንካራና ትርፋማ የሆነ የአክሲዮን ገበያ ወይም ስቶክ ማርኬትን ቢፈልጉም የኮንግረስ አባላት
ተቋማትና ሌሎችም መንግስት ባለስልጣናት ይፋ ያልሆኑ መረጃዎችን ለፋይናንስ ጥቅም እንዳያውሉ መከልከል አለባቸው ብለው ያምናሉ ብለዋል። ፕሬዝዳንት ትራምፕም የሚመሯቸው ብቸኛው ልዩ ፍላጎት የአሜሪካ ህዝብ የላቀ ጥቅም ማስጠበቅ ብቻ ነው ብለዋል። ምንም እንኳን እንደ ሳጂን ቫን ዳይክ ያሉ ግለሰቦችን በማጭበርበር ክስ ቢመሰረትባቸው የመንግስት ሰራተኞች የትንበያ ገበያዎች ላይ ውርርድ እንዳያደርጉ የሚከለክል አጠቃላይ ህግ እስካሁን የለም። በቅርቡ በነበረው የኢራን ጦርነት ወቅትም በትንበያ ኩባንያዎች በወደፊት የነዳጅ ዋጋዎች በአክሲዮኖች ላይ የተደረጉ አጠራጣሪ የንግድ ልውውጦች መጨመራቸውን ተከትሎም የዋይት ሃውስ ባለፈው ወር ለሰራተኞቹም የውስጥ አዋቂ መረጃን በመጠቀም ንግድ እንዳያካሂዱ ማስጠንቀቂያ ሰጥቶ እንደነበረ የፕሬዝደንቱ የሐሙስ ዕለት ንግግሮች ሌላ ማስጠንቀቂያ ያዘሉ ሆኖ ተደምጠው ነበር። ነገር ግን የእሳቸው ቤተሰብ የንግድ ፍላጎት የዚህን መልእክት ውጤታማነት ሲያዳክሙት ይታያል። ፕሬዝደንት ዶናልድ ጄ ትራምፕ ራሳቸው የውርርድ መድረክም አላቸው። በተለይም ባለፈው ዓመት የፕሬዝደንቱ ማህበራዊ መድረክ የሆነው ትሩዝ ሶሻልን የሚያስተዳድረው የህዝብ ኩባንያ ትሩዝ ፕሪዲክት የተባለው አዲስ ምርት ይፋ አድርጎ ነበር። ትራምፕ ሚዲያና ቴክኖሎጂ ግሩፕ የተባለው ኩባንያ እንዳለው ይህ ምርት የትሩዝ ሶሻል ተጠቃሚዎች እንደ ፖለቲካ ምርጫዎቻቸው የወለድና የዋጋ ግሽፈት ለውጦችም ካሉ ዋና ዋና ክስተቶች ጋር በተያያዘ የትንበያ ኮንትራቶች ላይ ንግድ እንዲያደርጉ የሚያስችል ነው ሲል አስተባብሏል። የኩባንያው ቃል አቀባይ እንዳሉት ትሩዝ ፕሪዲክት ገና ወደ ስራ አልገባም፣ ምርቱን ከማስጀመሪያው በፊት እየለማና እየተሞከረ ነው ሲሉ ተናግረዋል። የትራምፕ ሚዲያ የቦርድ አባል የሆነው የዶናልድ ጄ ትራምፕ ጁኒየር ቃል አቀባይ ጁኒየር ትራምፕ ትሩዝ ፕሪዲክት ለመፍጠር በተደረገው ውሳኔ ውስጥም ምንም አይነት ተሳትፎ እንዳልነበረው ተናግሯል። ቃል አቀባዩ አንድሪው እንዳሉት ከሆነ ይህ የቦርድ ደረጃ ውሳኔ አልነበረም። እናም ዶናልድ ጄ ትራምፕ ጁኒየር የኩባንያውን የዕለት ተዕለት ስራ አካል አይደለም ብለዋል። የትራምፕ ልጅ የሆነው ትራምፕ ጁኒየር የአባቱን አቋም በትንበያ ገበያዎች ላይ ተጽዕኖ ለማሳደር እንደሚፈልግ የሚያሳይ ምንም አይነት ምልክት የለም በማለት የሚከራከሩ የሪፐብሊካን አባላት ብዙ ናቸው። እንዲሁም የፕሬዝደንቱ አቋም ምን ያህል ጽኑ እንደሆነ ግልጽ አይደለም። ዓለም በተወሰነ መልኩ የካዚኖ አይነት እየሆነች ነው የሚለው የፕሬዝደንቱ ቅሬታ እንኳን ለዓመታት የካዚኖ የቁማር ቤት ባለቤት ከነበሩት ከሳቸው ከትራምፕ መምጣቱ ምንም እንኳን በመጨረሻ ሁሉም እንኳን ቢዘጉም ወይ እጅ ቢቀይሩም አስገራሚ አስተያየት ሆኖ አልፏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቦ
በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ